በዚች ምድር ላይ እንደ እናት አፍቃሪ የለም። ሳይው አይደለም ሳስበው እንደ ላጭ ከሚቀፈኝ ወንድ የወለድኩትን ሕፃን እንደ ወለላ ማርልሰዋለሁ። ልጄ ነዋ ልጄ። ከተገላገልኩ ዛሬ 9 ቀኔ ነው። ጀንበር ያድማሱን ጠርስ በብርሃናማ ቀይ ከናፍሯ ስማል ተሰናበተው ነው። ሊመሽ የንጋቱን መምጣት ያበሰሩት የማለዳ ዋፋት የምሽቱን መቅረብ አጫጭር ፉጨት መሰል ዜማቸው ያረዳሉ። ቤቱ ዝም ብሏል። እናቴ የሚጥም ወፍራም ትኩስ አጃ በፔርሙስ ከጎን ያኑራልኝ ግንባሬን ስማ የጎረቤት ሰልስት ሄዳለች። እርጥብ ልጄን አቅፌ የተወለድኩበት አልጋ ላይ ተኝቻለሁ። ገና በ19 ዓመቴ ፍቅርን፣ ክህደትን፣ ሽንፈትን፣ እናትነትን አየሁ። ይደክመኛል። ሩጫውን መቼ የት እንዴት እንደጀመርኩት ያለፉት 13 ወራት እንዴት አጭር ግን ረጅም በብዙ ክስተቶች የታመቁ ሆነው አለፉ። ይሄ ማትሪክ የሚሉት መግቢያው እንደ ገነት በር የጠበበ ባለ አንድ ቀዳዳ ወንፊት አጥልሎ አስቀርቶኝ እንጂ ድፍን ደርዘን ዓመት ተማሪ ቤት ቆይቼ ነበር። ሳይሆን ቀረና ሳይሳካ ቀረና አባቴ እድሜ ልኩን አገልግሎ ጡረታ ያወጣበት ትልቅ ድርጅት ውስጥ በተላላኪነት ተቀጠርኩ። ገና የገባው ሰሞን ደስ ተሰኝቼ ሁሉም በስራዬ ለማጥገብ ወደ ላይና ወደ ታች ስበር አይተው ነው መሰል ወደ ኃላፊዎቹ ቢሮ አካባቢ ለመላላክም ሻይ ቡና ለማቅረብም ብለው 7ኛ ፎቅ ሰቀሉ። ከዚያች ዕለት ጀምሮ ያሳለፍኩትን የነጋ ጠባ ፍዳ አሁን ተመልሼ ሳስብ አንድያዬን እንደ መድኃኒዓለም እንጨት ላይ ግራና ቀኝ ቢቸነክሩኝ ይሻለኝ ነበር እላለሁ። 5ቱም አለቃ ተብዬዎች ከተፈጠሩ የቆዩ ናቸው። ከኔ ጋርማ ሲተያዩ በቅርስነት ሙዚየም ያልተቀመጡት ያው እንደሌሎቹ የሀገራችን ጥንታዊ ቅርሶች ሁሉ አስተዋሽ ከማጣት ብቻ እንደሆነ ለማንም ተመልካች ግልጽ ነው። 4ቱ የሚመሳሰሉበት አንድ ነገር በመስሪያ ቤቱ የያዙት የስልጣን ደረጃ ሲሆን ሌላው 5ቱንም አንድ የሚያደርግ ዋና አለቃውን ጨምሮ ደግሞ ለኔ ገላ ያላቸው እለት በሚያሸብር ፍጥነት ሙቀቱ ሲግም የሚሄድ መመኘት ነው። የቢሮአቸውን በር ለምንም ጉዳይ ተራምጄ ሳልፍ ተላላኪ ሳይሆን ባለ የተላጠሙስ ፊታቸው የቀረበ እኮ ነው የሚመስላቸው። ከሴሰኝነታቸው የተነሳ ከመታጠቂያቸው በታች ሁሉም እብዶች ለመሆናቸው እጅን ታክል አልጠረጠረም። ከነዚህ 2 ነገሮች ውጪ ግን እንደነዚህ 5 ያረጁ ፍየሎች ፍጹም የተለያየ አፈጣጠር ባህሪና ስብዕና ያለው አንድ ላይ የተከማቸ የፍጡር ስብስብ እስካሁን አልገጠመኝም። አንደኛው ቀላ ረዘም ብሎ አለባበሱን ለማሳመር የተቻለውን ያህል የሚጥር አይነት ነው። በዚያ ላይ መልካም ከኔ ወዲያ ላሳር ብሎ የሚመካ። ለነገሩ ትንሽ ሰበብ አያጣም። በተለይ ወደ አፍንጫና አይኑ አካባቢ ምን ያደርጋል ታዲያ ተደራርበው የተጋገሩ የደግናት የቡሄ ሙልሙሎች የሚያህሉ ወፋፍራም ጥንድ ከናፍሮቹ ፊቱን ክፉኝ ያረብሸውታል። ያስተዳደር ክፍል ኃላፊ ሲሆን ሙልጭ ያለ ካዲ ነው። ይሁዳ ሰውን ለመሸጥ ከ30 ብር በታች ቢሰጡትም አነሰኛ አይልም። ልብ አድርጎ እንግዲህ በአሁኑ ዘመን ምንዛሬ። አንድ ዕለት ሻይ ልቀዳለት የሱ ጠረጴዛ ላይ እንዳጎነበስኩ ሳላስበው እስኪ ሳሚ አለ። ያን ከባድ አፉን አገጩ ስራን ከርፍፎ ምን ግን አልኩ ከድንጋጤ ብዛት አንቱታውም ተዘንግቶኝ። እንዴ ምን ይላል እናንተ እንደ ብሩንዶ ካዋዜና ቢላዋ ጋር ቢሰጡኝ እንኳን ለቁርሴ የማሳድረውን ነገር ጨርሰሽ ሳሚ ሲለኝ የሻይ ብርጭቆ ሳይሞላ ስበር ወጣው። ሁለተኛው የሂሳብ ግምጃ ቤት ኃላፊ ነው። በመልክም ይሁን ባለባበስ እዚህ ግባ የሚሉት አይደለም። ለነገሩ እሱም ልግባ አይልም፣ አሳምሮ ያውቀዋል። ብቻ ክፉኛ ጥበበኛ ብልህና አዋቂ መሆኑን በማሰብ ሁሌ እጅግ በራሱ ይገረማል። ከዚህ የጥበብ ምንጭ ቀርቶ ለተጠማ የማጠጣት ብርቱ ትጋት አለው። በተለይ ለኔ
ሲበዛሉ ባልተኛ ነው። ሐሜት ከመውደዱ የተነሳ ገዢ መሬት ላይ የተቀመጡ ዘበኞች፣ ሹፌሮችና ሌሎች የበታች ሹማምንት ጋር የጠነከረ የዜና ልውውጥ ያካሂዳል። በመስሪያ ቤታችንም ከጥበብ ይልቅ በወሬ ምንጭነት መልካም ዝናን አትርፏል። ይሄ ደግሞ እዚያው መዝገቡ ስር የልቤን ካላደረስኩ የሚል አውራ ዶሮ ነው። እንዲያው ዘሎ አፈፍ ይቀነዋል። በዚህ ባህሪው አንድ ፈርጣማ የቀድሞ ጸሐፊው አንስታ አፍርጣው እንደተገረዘ ሕፃን ታዝሎ ወደ ቤቱ ሄዷል። እኔም ይቺ መረጃ አስቀድማ ስለደረሰችኝ ገና አንቺ ልጅ በቃ እምቢ አልሽ አይደል እያለ ከወንበሩ ተነስቶ ወደኔ መንጋፈፍ ሲጀምር ቶሎ ፔርሙዜን ጣል አደርግና ቡጤን ወጥሬ እጠብቀዋለሁ። ተመልሶ ቁጭ ነው የሚላት። ሶስተኛው ፈሪ ነው። የመብርሃን ያለ ፍርሃቱ ምክንያትም ምሳሌም የሌለው ነው። አንድ ለት ቢሮ የሆነ መልእክት ላደርስ ገባ እንጂ ሊዘንብ ነው እንጂ ብሎ ከብዶ የጠቆረውን ደመና በመስኮቱ አሻግሮ እያየ ምጥ ባስጨነቃት ወላድ ድምጽ ቢጠይቀኝ አንጀቴ ድረስ ወርዶ በላኝ። ታዲያ ቢዘንብስ ምን ነበረበት? ሻይ ስቀዳ በዚህ እድሜው እንደ ልጃገረድ አይኑን አይኔ ላይ ሰበር ከደን እያደረገ ከመሽኮርመም የከፋ ነገር አያደርግም። ግና ዳሩ እንዳልቅጥ ጭንና ጡቴ ላይ የሚያጣብቀው አይኑ ከመኝታ ይብሳል። መጀመሪያ ሰሞን ባዝሊንና ሻርፕ መግዣ ይሁንሽ እያለ 10ም 20ም ብር ሊሸቁጥልኝ ሞክሮ አስደንብሬዋለሁ። ሆኖም የአይን ልመናውን እስከ መጨረሻው አላቆመም ነበር። ነጋዴም ንግድም ይወዳል። ህልሙም ቅዠቱም መቼ ከስራ ለቆ የራሱን ድርጅት ከፍቶ ነው። በህይወት ከዚህ የሚልቅ ራዕይ አለ ብሎ የሚጠረጥርም አይመስለኝም። የገበያ ክፍል ኃላፊ ነው። በስራም ሆነ በትርፍ ሰዓቱ የድለላ ተግባሩን በብቃት ያጧጡፋል። አራተኛው ተንኮለኛና ጠጪ ነው። መጠጡ የገጹን ቀለም ቀይሮት ከለሩ ይሄ ነው ብሎ ለይቶ ለመግለጥም ያስቸግራል። 3 ቀን ውጪ ያደረ ጨጓራ እኮ ነው የሚመስለው። ለነገሩ ቤቱ የማያድርበት ቀን ይበልጣል። ከባለቤቱም ጋር ብዙ ጊዜ እሱ ቢሮ ነው የሚገናኙት። አሽሙረኛ ሚስት አለችው። ምን እንደ ጸበለቃ ውጪ በስተቀር አላድርም አልክ ስትለው አንድ ማለዳ ሰምቼ ሳቄን ላፍን ስታገል የሻይ ማቅረቢያውን ልለቀው ነበር። እንደ አሸዋ ፈሳሽ ነገር ጠጥቶ የማይጠግብ ፍጡር አንተን አየው ያለችው ለት ግን ከሷ ጋር እኩል አብሬን ይሳኩት። ልፈንዳ እንዴ ታዲያ። በዞረ ድምሩ መሃል ግን ለኔ አይሰንፍ። ሁሌ አርብ ወደ መውጫችን ይጠራኛል። ያው እንደ ልማዱ አፉን ከጣሪያ ወለል ከፍቶ በሰፊው ሲያፋሽግ ደርሳለሁ። መቼም ምላሱን ላየው ደረቅና አሮጌ ያደፈ ፎጣ ነው የሚመስል። ላንቃውን እንደምንም ወደ ቦታው መልሶ ከገጠመ በኋላ ቅዳሜ የት ነሽ ይለኛል። ቤተክርስቲያን። ከሰዓት እኮ ከሰዓት ሰንበት ትምህርት ቤት አለብኝ። ቀረብሽ ይለኛል ያኮቾሮ። አምስተኛው ዋና ኃላፊው ሲሆን በግብሩም በስብዕናውም የአራቱን ጭፍሮቹን ክፉ አጣምሮ እንዲሁም እግዚአብሔር እኔን ስለ ሰይጣንም ቢሆን አልሰጣቸውም ምን ብንጣላ የኔው ፍጡር አይደል ሲል የሸሸጋቸውን ነውር ምግባሮች አሸክሞ ወደዚች ጉደኛ ዓለም የሰደደው ጉድ ፍጥረት ነው። እኔማ ስጸየፈው ለትንግርት ነው። ጸባዩ እስስትን እንኳን ቀለመቢስ የሚያሰኝ አይነት ነው። ለበላዮቹ ውሻ፣ ለበታቾቹ አንበሳ፣ ለጥቅም ጊዜ ፊት አውራሪ፣ ለስራ ጊዜ ደጀን የሆነ ሰነፍ፣ ለአዲስ መጪ መልአክ፣ ለከረመ ዲያብሎስ፣ ለገንዘብ ያለው ፍቅር እስከ ተብሎ የሚለካም አይደል። ጢሞቴዎስ በመልእክቱ ምዕራፍ 6 ቁጥር 10 ገንዘብን መውደድ የኃጢአት ሁሉ ስር ነው ያለው የዚህን ከይሲ ልብ ስር አጤኖ ሳይሆን አይቀር። ታዲያ እኔንም የሚያስቸግረኝ በብላሽ የሚገኝ መዝናኛ አርጎ ቆጥሮኝ ይሆናል።
ለረጅም ጊዜ እንደጨዋ አንቺ አባትሽ ደህና ነው ሲለኝ ሰነበትና አንድ ያላሰብኩት ዕለት የቡና ስኒ ላነሳ በዘረጋሁት መዳብ ስቦ ደረቱ ላይ ይጥለኛል። ሁሌ ተንኮል ሲያደራ የሚውል ሴት ሸረሪት ነው። ከደረቱ እንደተነሳው ስሮጥ ናውሰን አይካሄዳለሁ። ከዩኒቨርሲቲ ተመርቆኛ ዘንድ ስራ ከያዘ ገና 2 ዓመቱ ነው። አመሉ እርጎ የሆነ ሰላምተኛ እግዚአብሔር ሰው ሀገሩ ትልቅ ደብር ቀድሷል አሉ ዲያቆን ሆኖ። አንዴ መጓጠጡ የበዛብኝ ቀን ጥቂሽ ሳለቅስ አይቶኝ ቢሮ ወሰደኝና የልቤን አጫወትኩት። ከዚያን ወዲህ ለረጅም ጊዜ ከትካዜ የማርፍበት መከዳው ነኝ። አቤት ያንደበቱ መጣፈጥ፣ ችሎታውስ፣ በዚያ ላይ ታማኝነቱ። ምንም እንኳን መስሪያ ቤቱ ለገጸ በረከት የተመቸ ስፍራ ላይ ቢቀመጥ እንድች ብሎ ጉቦ አይነካም። ወር ለመድረስ አንዳንዴ ከቢሮ ሰዎች ይበደራል። ለእናቱ ገጠር የሚልከው ድርጎን አያስተጓጉልም። በድፍን መስሪያ ቤቱ ያላረገ ቅዱስ ተደርጎ ነው የሚቆጠር። አለቆቹን ሲጠላና ሲረግምልኝ ይውላል። በሴሰኝነታቸው፣ በሆዳምነታቸው፣ በስንፍናቸው። አንድ ወንድ በህይወቱ ደስተኛ ለመሆን ቀላል ነገሮች ይበቁታል። የሚያፈቅራት ሚስት፣ የሚወደው ስራ፣ የወለዳቸው ልጆች፣ የሚያከብሩትና የሚያከብራቸው ጓደኞች፣ በቃ ይለኛል አዘውትሮ። እየወደድኩት በመጣም የተፈጥሮ አውሬነቴና አፋራምነቴ ገድቦ ይዞኝ ቆየ። በዚያ ላይ ምንም እንኳን እሱ ለኔ ያለው ውዴታ መጀመሪያ በአይኑ ቀጥሎ በቃሉ ቢያረጋግጥልኝ እጄን ለመስጠት ረጅም ጊዜ አመነታው። ተውረፍተው እለዋለሁ። አንተ የተማርክና ደረጃ ከፍ ያለ ነው፣ አልመጥንም ብያሻፈረኝ አልኩ። እኔ እኮ ቁርበት አንጥፌ መደብ ላይ ተኛ የነበርኩ መናጤ ገበሬ ልጅ ነኝ። ምን ነው ደርሶ መኳንንት ባታረጊኝ። ቢሆንም እለዋለሁ፣ ቢሆንም አሁን አንተ የት የምትደርስ እንጀራ ከፍ የሚል ትልቅ ሰው ነህ። እኔና አንተ መንገዳችን ላይ የቅል ነው። ለማያዛልቅ ነገር ለምን ብለው ማልሰማኝ አለ። አያገባኝም ብለሽ እንደሆነ እሱን እኔም አንቺም የምናውቀው ነገር አይደለም። በኃያሉ እግዚአብሔር እጅ ያለ እንደ ኃያሉ እግዚአብሔር ፈቃድ ብቻ የሚወሰን ነገር ነው። የትዳር ጓደኛ ከእግዚአብሔር ዘንድ የሚሆን ስጦታ እንጂ እኛ ፍጡሮች እንደ ጨው ቀምሰን እንደ ወጥ ልሰን በጣም የምንመርጠው ነገር አይደለም ይለኛል። ቀስ እያለ ሸረሸረኝ። በሚገባ የተጠኑ አሳማኝ ክርክሮች ነበሩት። ይኸውልሽ አለሜ፣ አሁን እኔና አንቺ እንጋባለን ብለን ከልባችን ወስነን የፈለግነውን ያህል ዝግጅት ብንፈጽምም አምላክ ካላለ አይሆንም። እኔና አንቺ ደግሞ ከቶ ምንም ቢሆን አንጋባም ብለን ወደ ሁለቱ የምድር ዳርቻዎች ተለያይተን ብንሰደድም እግዚአብሔር ካለ መገናኘታችን አይቀርም። ክርክሩ ሊያሳምነኝ ባይችልም ግር እንዲለኝ ግን እያደረገ ነበር። እንዴ እውነቱን እኮ ነው፣ ማነው እሱ የወደደውን ያገባ እያልኩ ከሱ ጋር አድሜ የኔን አቋም መፈተን ጀመርኩ። እለት ተዕለት እንደ ተኩላ ሊናጠቁኝ ከሚያደቡት አውሬዎች ጋር የሱን ንጹህና በሳል አስተሳሰብ አወዳድሬ እጄን ልሰጠው አቅማማ ገባው። አንድ ዕለት ያውሬኛ በጠዋት ተሽቀዳድሞ ጠርቶኝ ቢሮ ገባው። ባለ ረጅም አንገት ምቹ ቆዳ ወንበሩ ላይ ተለጥጦ በግማሽ ተኝቷል። አቤት አልኩት በውሸትትና አንገቴን ሰበር አድርጌ። አለኝ እንደ ነብር አይን አንሰው በቀሉ አይኖቹ አጮልቆ እያየኝ። በቀጫጭን ጣቶቹ ብጉር የምታህል ቦርጩን ያሻል። ይኸውልሽ አንድ ቀዝቃዛ አምቦሃና ጥቁር ወፍራም ቡና አምጪልኝ ሲላዘዘኝ። እሺ ጌታዬ። ወደ በሩ ልዞር ስጀምር ጮህና መለሰኝ። እኔ እኮ የሚገርመኝ ምንድነው የሚያጣድፍሽ? ይልቅ በሩን መለስ አድርጊ፣ በብርድ አትጨርሺ። ያው እንደ ልማዱ ዘሎ ሊከመርብኝ ለብልጠቱ መሆኑ ከብቶኛል። የኋሊት ቀስ ብዬ ተራምቼ መዝጊያውን ዘጋውና ፈንጠር ብዬ በተጠንቀቁ
ለማያውቅሽ ታጠኚ በሚል ቅላጼ። ያላየንሽ መስሎሻል? ጀመረ ደግሞ የወሬ ድሩን። ይልቅ ብታርፊ ይሻልሻል። አሁን ከዚህ እንደወጣሽ እዚያ ደብተራ ጉያ ልትሸጎጭ ብሎኝ ሳይጨርስ በድንጋጤ ምላሴ ከነማሰሪያው ወጥቶ ተንጠለጠለ። ልጅ ነኝ እኮ ከት ብሎ ከልቡ ሳቀብኝ። ሰይጣን ለብልሃቱ ከመጽሐፍ ይጠቅሳል ይባላል። ያም የቀበሮ ባህታዊ አንዴ ሲኮረኩምሽ ነው። ምንም አለቃ ቢሆንና በፈራውም ናውሰናይ ሲዘለብ ያውም በዚህ ከይሲ በዝምታ ዳር መቆሙ አሳፋሪ ፈሪነት መስሎ ስለታየኝ መከላከል ጀመርኩ። ኧረ እሱ ቅዱስ የዓመቱን አንደኛ ቀልድ የሰማ ያህል የበለጠ ይስቅብኝ ጀመር። ትቾ ልወጣ ስል አይቼበት በማላውቀው እርጋታና ቁም ነገር አምነት ይነግረኝ ጀመር። ይኸውልሽ አንቺ ልጅ፣ እኔ ቁልቁል ወርጄ አንቺን የምመክርበት ምንም ምክንያት የለኝም። ግን አይኔ ያየ ያ እባብ ጠልፎ ሲጥልሽ ዝም አድርጊ። ለመሆኑ ከስራ እየለቀቀ መሆኑን ታውቂያለሽ? ዝም አልኩት። ስራ መልቀቁ አንድ መስሪያ ቤት መስራታችን ከኔ ጋር በግልጽ ለመተጫጨት አመቺ ስላልሆነ ሁለታችን ተነጋግረን ያደረግነው ነገር ነው። ብቻ አይንሽን ክፈቺ አለኝ። ማታ ከስራ መልስ ተገናኘን። ከአንድ የአሞራ ቤተሰብ በላይ የማታስተናግድ ጠባብ የሸንበቆ ጎጆ ውስጥ ተቀምጠናል። ከበሯ አናት አርበ ጠባብ አንድ ነጠላ በመጋረጃ መልክ ወርዷል። ከክፍሏ መጥበብ የተነሳ ሳይሳሳሙ ለመቆየት እጅግ አዳጋች ነው። ትንፋሽ እስኪያጥረኝ ከሳመኝ በኋላ ምነው አለሜ ካልተገናኘን ብለሽ ዛሬ አጣደፍሽኝ? ምን መጣ አለኝ በስብከት በተቃኘ ቃና መልካም ድምፁ። ናውዬ አንድ ነገር ብጠይቅህ አትቀየመኝም አልኩት። አልቀየምሽም። እስኪ ማርያምን በለኝ። አልቀየምሽም ካልኩ አልቀየምሽም አለኝ ተርበብ ባለ ድምፅ። በማቴዎስ ወንጌል ምዕራፍ 5 ቁጥር 37 አሁን ወይም አይደለም በሉ እንጂ አትማሉ ሲል ከልክሏል። እሺ በቃ አትማል ናውዬ። ከስራ የምትወጣው ዲቪ ገዝተህ ወደ ውጭ ልትሄድ ስለሆነ ነው አሉኝ። ማልቀስ ጀመርኩ። ውሸታቸውን አይደል? እኔ እኮ አላመንኳቸውም፣ ግን በጣም ስለፈራው ተጠምጥሜበት አለቀስኩ። አለሜ እመኚኝ አለኝ ሁለት እጆቹን ደረቱ ላይ አመሳቅሎ ፍጹም በሰከነ ድምፅ። ከሰነፎችና ከኃጢአተኞች አንደበት ስለምን መልካም ነገር ትጠብቂያለሽ? የእውነት ከንፈር ለዘላለም ትቆማለች፣ ውሸተኛ ምላስ ግን ለቅጽበት ነው። እንዲህ ያለውን ራሱን ለፈጣሪ ያስገዛ ጻድቅ ለአንድ አፍታ እንኳን በመጠርጠሪ ብርቱ ሐዘን ተሰማኝ። ስጋዬንም ነፍሴንም አሳልፌ ሰጠሁት። ናውዬ ከኛ መስሪያ ቤት ለቋል። ሌላ ስራ ለማመቻቸት ሲባዝን ስለሚውል እምብዛም አንገናኝም። አይኑን ማየት ናፍቆኛል። ለአፍታ ካላየሁት የሚጨንቀኝ ሴት 2-3 ቀን አንገናኝ ጀመር። እንደ ወትሮ ደስተኛ አልሆንብያለሁ። እህል አይበላልኝም። በዚያ ላይ ሆዴ ውስጥ ተውሳክ ገብቶ ነው መሰል ይህን ሰሞን ማለዳ አዘውትሮ ያስመልሰኛል። ያበሻም የፈረንጅም መድኃኒት በወስድ ፈውስ አልሆነኝም። አልፎ አልፎ አሁን አግኝቼው እኔ ስለወደፊታችን ሳወራ እሱ የዘላለም ሕይወት የሆነውን የእግዚአብሔርን ቃል ሲመግበኝ መንፈሴ ዳግም ያንሰራራል። እንደ ማንኛውም ድሃ ተስፋ አድርጌ ግማሽ መንፈቅ ያህል ደስ ብሎኝ ኖርኩ። ሳገባ ስወልድ ባሌ ስራ ውሎ ደግሞ ሲገባ
የዓመት በዓል በግ ሲያርድ ይህን ሁሉ እያለምኩ ደስ ብሎኝ ኖርኩ። ናሁሰናይ ወደ ውጭ ሀገር መሄዱን ስሰማ ተዝረክርኬ ያለቀስኩ። ነፍሰ ጡር መሆኔንም ያወቅኩት በዚሁ ሰበብ ታምሜ ሆስፒታል የገባው ጊዜ ነበር። አባቴ ሊጠይቀኝ መጣ። አርጅቷል። ትክ ብሎም ተመለከተኝ። እንደ ድሮ እኔን ሲያይ አይኖቹ ውስጥ ፍንትው ብለው የሚበሩት ብርሃኖች አሁን የሉ። ጽንሱን ልጅ ሆኖ ቢያየው ምናልባት በሕይወቱ ሳለ ከኔ የሚጠብቀው የመጨረሻ መልካም ነገር ሊሆን እንደሚችል ነግሮኝ ሄደ። ለሱ ስል ለአባቴ ብቻ ስል ልጁን ልወልድ ወሰንኩ። ዛሬ እስካሁን ያልገባኝና ወደፊትም ከቶ መቼም ቢሆን ልረዳው የማልችል ነገር አሁንም በልቤ ውስጥ አለ። ያን ሰው አላውቀውም ነበር። በእኔና በሱ በቤተሰቤና በቤተሰቡ መሃል እንኳን ለበቀል የሚያነሳሳ ጥል ይቅርና ለእግዚአብሔር ሰላምታ የሚያበቃው ቃል አልነበረም። ግን ለምን እኔ ሊያረክሰኝ መረጠ? በትምህርትም በአስተዋይነትም ዝቅ ያልኩትን እኔን ደግድቆ መጣል በሱ ላይ የሚጨምረው አንዳችም ክብርና ሞገስ አልነበረም። ወይም ከኔ ከንፈርና ሰውነት የሚፈልቅ የተለየ ጣዕም ያለው የወይን ጠጅ። ምናልባት አለቆቹ ለተቀን ዳክረው ያላገኙትን ፍሬ እሱ በቀላሉ ሊበላው እንደሚችል ብቻ። ምን ነው ዓለሜ? እናቴ ከሰልስት ተመልሳ ገባችና ፊት ለፊት ግድግዳውን በስቶ ያፈጠጡ የማይረቡ አይኖቼን አይታ ነው መሰል ራስጌ ቁጭ ብላ ግንባሬን ታሻሽልኝ ጀመር። ሆድ ብሶኝ እያለቀስኩ በዝምታ ረገምኩት። አይቅና በሄድክበት ሁሉ